የጠቅላይ ሚኒስትር አብይ አህመድ አማካሪ የፈሩት ጦርነት ወደ ኢትዮጵያ እየገሰገሰ ነው። የጠቅላዩ አማካሪ ጌታቸው ረዳ ከዓመት በፊት የሱዳን ጦርነት ወደ ኢትዮጵያ እየገሰገሰ ነው ሲሉ በኤክስ ገጻቸው ጽፈው ነበር። ያኔ አቶ ጌታቸው የፈሩት ጦርነት ወደ ኢትዮጵያ እየቀረበ መምጣቱን የተባበሩት መንግስታት ድርጅት ዛሬ ከባድ ማስጠንቀቂያ አውጥቷል። ሁለቱ ጄኔራሎች የሰይፍ ልፊያ ኢትዮጵያ ተስባ ልትገባ ትችላለች ሲል አስጠንቅቋል። በዝርዝር እናስደምጣቸዋለን። የኢትዮጵያ ጦር ወደ አሰብ ተጠጋ። ጸረ ድሮኖችና ታንኮችም ወደ አሰብ መጠጋታቸው ተዘግቧል። በተመሳሳይ ኤርትራ ወደ አሰብ የጦር መሳሪያዎቿን መትከሏን የሚገልጽ አንድ መረጃ ወጥቷል። ከሰሞኑ ፊልድ ማርሻሉ ሜካናይዝድ መሳሪያዎች ወደ ግዳጅ እንዲገቡ ማዘዛቸው ይታወሳል። በሌላ በኩል ተቀማጭነቱን አዲስ አበባ ያደረገው ጸረ ኢሳያስ ቡድን ሻዕቢያን ለመገልበጥ ወታደራዊ ኃይልን እያጠናከርኩ ነው ብሏል። እንመለስበታለን። ድርጅቱ በክልሉ ለስደተኞች የሚያቀርበውን እርዳታ ማቆሙን አስታወቀ። የተባበሩት መንግስታት ድርጅት በጋምቤላ ክልል ሲያቀርብ የነበረውን እርዳታ በአንድ ጥብቅ ጉዳይ ለጊዜው ማቋረጡን አስታውቋል። በዘገባችን ተካቷል፣ ታደምጡታላችሁ። ቻይና ወደ አሜሪካ ለመተኮስ ተዘጋጅታለች ሲል ፔንታጎን አስጠነቀቀ። ከ100 በላይ አህጉር አቋራጭ ባለስቲክ ሚሳኤል ለመተኮስ አዘጋጅታ አስቀምጣለች ያለው የፔንታጎን አዲስ ሪፖርት ማስጠንቀቂያ ልኳል። ይህም ሀገራቱ ወደ ሌላ አዲስ ወደሆነ ፍጥጫ ውስጥ እንዳይገቡ አስግቷል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የጠቅላይ ሚኒስትር አብይ አህመድ አማካሪ የፈሩት ጦርነት ወደ ኢትዮጵያ እየገሰገሰ ነው። የጠቅላዩ አማካሪ ጌታቸው ረዳ ከዓመት በፊት የሱዳን ጦርነት ወደኛ እየገሰገሰ ነው ሲሉ በኤክስ ገጻቸው ጽፈው ነበር። ያኔ አቶ ጌታቸው የፈሩት ጦርነት ወደ ኢትዮጵያ እየቀረበ መምጣቱን የተባበሩት መንግስታት ድርጅት ዛሬ ከባድ ማስጠንቀቂያ አውጥቷል። በሁለቱ ጄኔራሎች የሰይፍ ልፊያ ኢትዮጵያ ተስባ ልትገባ ትችላለች ሲል አስጠንቅቋል። በርካታ ሀገራት እጃቸውን ያስገቡበት የሱዳኑ የሁለቱ ጄኔራሎች ጦርነት ወደ ኢትዮጵያ ሊስፋፋ እንደሚችል የተባበሩት መንግስታት ድርጅት አስጠንቅቋል። የመንግስታቱ ድርጅት የጸጥታው ምክር ቤት ዛሬ ባወጣው ማስጠንቀቂያ የሱዳኑ ጦርነት አውድ ከጊዜ ወደ ጊዜ እየተስፋፋ ጎረቤት ሀገራትን ጋብዞ ቀጠናዊ የመሆን አዝማሚያ እያሳየ ነው ብሏል። በሁለቱ ጄኔራሎች የስልጣን ሽኩቻ የተቀሰቀሰው የሱዳን እርስ በርስ ጦርነት ሊስፋፋ ከሚችልባቸው ጎረቤት ሀገራት መካከል ኢትዮጵያ አንዷ ሆናለች። የተባበሩት መንግስታት የጸጥታው ምክር ቤት አዲስ ባወጣው ማስጠንቀቂያ የሱዳኑ ጦርነት የጎረቤት ሀገራትን ስቦ የሚያስገባ የሆነ ነው ብሏል። የሱዳኑ ጦርነት ተባብሶ መቀጠል ኢትዮጵያን ጨምሮ በጎረቤት ሀገራት ለሚንቀሳቀሱ የታጠቁ ኃይሎች የጦር መሳሪያ አቅርቦት በር እየከፈተ መሆኑ ተጠቁሟል። የጦር መሳሪያዎች ዝውውር መስፋፋትና ለታጠቁ ኃይሎች መግቢያ በር መፍጠር የሱዳኑን ጦርነት ወደ ጎረቤት ሀገራት የሚያስፋፋበትን አዝማሚያ እየፈጠረ ነው ተብሏል። በሁለቱ ጄኔራሎች የስልጣን ሽኩቻ በጦርነት የምትታመሰውን ሱዳን በቀጥታ ከሚያዋስኑ ሀገራት መካከል የኢትዮጵያና ደቡብ ሱዳን ታጣቂዎች በር እያገኙ መሆኑ ይነገራል። በደቡብ ሱዳን የሚንቀሳቀሱ በርካታ የታጠቁ ኃይሎች በጦርነቱ ቀጥተኛና ተዘዋዋሪ ተሳትፎ እንዳላቸው እየተገለጸ ነው። በተመሳሳይ በኢትዮጵያ የሚንቀሳቀሱ የታጠቁ ኃይሎች በሱዳኑ ጦርነት የጦር መሳሪያ አቅርቦት በር እንደከፈተ ይነገራል። እንደ ህወሓት ያሉ ኃይሎች ደግሞ በጦርነቱ በቀጥታ ተሳትፎ እንዳላቸው የሚያረጋግጡ ተጨባጭ መረጃዎች መውጣታቸው ይታወሳል። የህወሓት ተሳትፎ ሱዳን በሰፈረው አርሚ 7 የሚወከል ሲሆን ተዋጊ ኃይሎች ለጄኔራል አልቡርሃን ጦር ማዋጣቱ ተረጋግጧል። የህወሓት ተዋጊዎች በቅጥረኝነት ከሱዳን ጦር ጎን መሰለፋቸው የጦርነቱን አውድ ቀጠናዊ ሊያደርገው እንደሚችል ቀደም ብሎ ሲነገር እንደነበር ይታወሳል። በሌላ በኩል ውጥረት ውስጥ የሚገኙት የኤርትራና የኢትዮጵያ መንግስታት በጦርነቱ የየራሳቸውን አሰላለፍ ጎራ ይዘው መቆማቸው ይነገራል። ኤርትራ ለጄኔራል አልቡርሃን ጦር ከጦር መሳሪያ አቅርቦት አሳላጭነት እስከ አየር ኃይል መሸሸጊያነት የዘለቀ ተሳትፎ እንዳላት የተረጋገጠ ጉዳይ ነው። በኢትዮጵያ መንግስት በኩል ደግሞ የህወሓትና ኤርትራ በጄኔራል አልቡርሃን ጦር ጎን መሰለፍ የሚያስከትለውን ውጤት አሰልቶ የራሱን አቅጣጫ እየተከተለ መሆኑ ይሰማል። ለዚህም ከሱዳን ፈጥኖ ደራሽ ኃይል ጎን የተሰለፈችውን የተባበሩት
አረብ ኤምሬቶችን ፈለግ ተከትሎ የራሱን ጎራ መያዙ በጭምጭምታ ደረጃ ይነገራል። አልጀዚራ ከ2 ሳምንት በፊት ባወጣው ዘገባ የተባበሩት አረብ ኤምሬትስ ለፈጥኖ ደራሽ ኃይሉ የጦር ካምፕ በኢትዮጵያ ቤኒሻንጉል ክልል መስርታለች ብሏል። ይህን ተከትሎም የአልቡርሃን ጦር በቤኒሻንጉል አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን ከባለስልጣናት መስማቱን ዘገባው ጠቁሟል። ከዚህ በኋላ ነው የመንግስታቱ ድርጅት የጸጥታው ምክር ቤት የሱዳኑ ጦርነት ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ መሆኑን ያስጠነቀቀው። በአሜሪካ መንግስት ጫና ጭምር አልቆም ያለው የሱዳኑ ጦርነት ወደ ኢትዮጵያ ከተስፋፋ ሊያስከትል የሚችለው ቀጠናዊ መዘዝ አሳሳቢ መሆኑ እየተነገረ ነው። የኢትዮጵያ ጦር ወደ አሰብ ተጠጋ። ጸረ ድሮኖችና ታንኮችም ወደ አሰብ መጠጋታቸው ተዘግቧል። በተመሳሳይ ኤርትራ ወደ አሰብ የጦር መሳሪያዎቿን መትከሏን የሚገልጽ አንድ መረጃ ወጥቷል። ከሰሞኑ ፊልድ ማርሻሉ ሜካናይዝድ መሳሪያዎች ወደ ግዳጅ እንዲገቡ ማዘዛቸው ይታወሳል። በሌላ በኩል ተቀማጭነቱን አዲስ አበባ ያደረገው ጸረ ኢሳያስ ቡድን ሻዕቢያን ለመገልበጥ ወታደራዊ ኃይሌን እያጠናከርኩ ነው ብሏል። ኢትዮ ኤርትራው ውጥረት ሊገነፍል ነው። ነገሮች ወደ ተኩስ ሊያመሩ ይመስላል። ኢሳያስ የፈሩት የኢትዮጵያ ጦር መሳሪያ ወደ አሰብ ተጠግቷል። ፕሮፌሰር አሌክስ ደዋል በፎሬን ፖሊሲ ላይ ባሰራጨው ሐተታ ሁለቱም ሀገራት የጦር መሳሪያዎቻቸውን ወደ አሰብ አስጠግተዋል ብሏል። ሁለቱም ሀገራት ወደ ወደቡ ቀጠና ወታደሮቻቸውን እያከማቹ የጦር መሳሪያዎቻቸውንም እያስጠጉ ነው የሚለው ሐተታው በቀይ ባህር ላይ የሚደረገው ጦርነት እጅግ አደገኛ እንደሆነ አስጠንቅቋል። በጦር መሳሪያ ግዢ ውስጥ ድሮንና ጸረ ድሮን መሳሪያ እንደሚገኝበት ያነሳው የፕሮፌሰሩ ሐተታ በበረሃማ ስፍራዎች ላይ የሚያገለግሉ ብረት ለበስ ተሽከርካሪዎች እንደሚገኙበት ጽፏል። ሁለቱም ሀገራት ወደ አሰብ ድንበር ወታደሮቻቸውን እያስጠጉ እንደሆነ አንስተዋል። ይህ በእንዲህ እንዳለ ተቀማጭነቱን አዲስ አበባ ያደረገው ጸረ ኢሳያስ ቡድን ሻዕቢያን ለመገልበጥ ወታደራዊ ኃይልን እያጠናከርኩ ነው ብሏል። የኤርትራ ተቃዋሚው የቀይ ባህር አፋር ዲሞክራሲያዊ ድርጅት በሳምንቱ የመጨረሻ ቀናት በአፋር ክልል ባደረገው አስቸኳይ ድርጅታዊ ስብሰባ ሰፊው የአፍሪካ ቀንድ የጸጥታና መረጋጋት አደጋ እየተባባሰ መምጣቱን ተከትሎ የኤርትራ መንግስት በሀገሪቱ በሚገኙ የአፋር ሕዝብ ላይ ይደርሳል ባለው አፈናና እልባቱ ላይ መምከሩን አስታውቋል። በአስመራ መንግስት ይደርስብናል ያለውን የሰብአዊ መብት ጥሰት ለመቀልበስ ለሕዝቡ ህልውና መከበር የሚያደርገውን ትግል የማስቀጠል ጽኑ ፍላጎት መኖሩን ነው ያስረዳው። ከወታደራዊና የደህንነት ጉዳዮች አኳያ ህዝቡ ላይ የተደቀነውን የህልውና ስጋት ለመቀልበስ ወታደራዊ ግንባርን ማጠናከር አንዱ ግብ ነው ያለው ድርጅቱ ከዚህ አኳያ ለውጊያ መዘጋጀቱን በማዕከላዊ ኮሚቴው እንደተመከረበት የቀይ ባህር አፋር ዲሞክራሲያዊ ድርጅት ከፍተኛ አመራር አባልና የኤርትራ የፖለቲካ ኃይሎች ምክትል ሊቀመንበር አቶ ያሲን መሐመድ አብደላ ለዶይቼ ቬለ ተናግረዋል። ድርጅቱ በቀይ ባህር አፋር ህዝብ ላይ እየደረሰ ያለውን ሰብአዊ መብት ጥሰትና የህልውና አደጋን በማስመልከት ከዚህን በፊት ለአፍሪካ ህብረት ደብዳቤ ማስገባቱን ክትትል እያደረገ መሆኑን ገልጿል። ሁኔታዎች በዚህ ከቀጠሉ ህዝቡ በሙሉ ተፈናቅሎ አካባቢው ምድረ በዳ ወደ መሆን መሸጋገሩ ስለማይቀር በሚልም ድርጅቱ የፖለቲካና ዲፕሎማሲያዊ መፍትሄ መፈለግ አለብን በሚለው ጉዳይ ተወያይቶ አቅጣጫ ማስቀመጡን ገልጸዋል። የተባበሩት መንግስታት በጋምቤላ ክልል ለስደተኞች የሚያቀርበውን እርዳታ ለጊዜው አቋረጠ። የተባበሩት መንግስታት የስደተኞች ድርጅት በጋምቤላ ክልል የተከሰተውን የጸጥታ መደፍረስ ተከትሎ ለስደተኞች የሚያቀርበውን አገልግሎት ማቋረጡን አስታውቋል። ድርጅቱ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ በክልሉ በተከሰተው ግጭት የተነሳ ለስደተኞች የሚደርስ የምግብና የውሃ አቅርቦት ለጊዜው መቋረጡን ገልጿል። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የሰዎች ህይወት መጥፋት፣ የንብረት መውደምና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ታህሳስ 12 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። የመንግስታቱ ድርጅት ዛሬ ማክሰኞ ታህሳስ 14 ቀን 2018 ዓ.ም ባወጣው መግለጫ የተቋረጠውን የእርዳታ አቅርቦት ለማስቀጠል ጥረት እያደረገ መሆኑን ጠቅሷል። ድርጅቱ በክልሉ የተቀሰቀሰውን አለመረጋጋት ተከትሎ በማህበራዊ ሚዲያ
ሚዲያ ስደተኞች ላይ ያተኮረ ሐሰተኛ መረጃ መሰራጨቱንና ይህም እንዳሳሰበው አስታውቋል። ሁኔታው በፍጥነት ትኩረት ካልተሰጠው ውጥረቱን ያባብሳል ሲልም ስጋቱን ገልጿል። ድርጅቱ ለተፈጠረው አለመረጋጋት ሰብአዊ መፍትሄ እንዲደረግ ጥሪ አቅርቦ ማንኛውም ሰው ስደተኞችና ስደተኛ ተቀባይ ማህበረሰብ ላይ ከሚሰነዘሩ የጥላቻ ንግግር እንዲታቀብ ጠይቋል። የተባበሩት መንግስታት የስደተኞች ድርጅት መረጃ እንደሚያመላክተው ከ483,000 በላይ የደቡብ ሱዳን ስደተኞች በኢትዮጵያ ይኖራሉ። ወደ 450,000 የሚጠጉ ከደቡብ ሱዳን ግጭት ሸሽተው የመጡ ስደተኞች በጋምቤላ ውስጥ በሚገኙ የተለያዩ መጠለያ ጣቢያዎች ውስጥ ይኖራሉ። መጠለያ ጣቢያዎቹ በርካታ ስደተኞችን የያዙ ቢሆንም በደቡብ ሱዳን ባለፈው ዓመት ያገረሻው ግጭት በርካቶች ወደ ጋምቤላ እንዲሰደዱ አድርጓል። በጥቅምት ወር በደቡብ ሱዳን የሚገኘው የተባበሩት መንግስታት የሰብአዊ መብት ኮሚሽን በሀገሪቱ በታጠቁ ኃይሎች መካከል የተከሰቱ ግጭቶች፣ የፖለቲካ እስርና የሰብአዊ መብት ረገጣ ከቅርብ ወራት ወዲህ መጨመራቸውን ገልጿል። ቻይና ከ100 በላይ አህጉር አቋራጭ ባለስቲክ ሚሳይሎችን በ3 የሚሳይል መተኮሻ ስፍራዎች ዝግጁ አድርጋ አስቀምጣ ልትሆን እንደምትችል ከአሜሪካው የመከላከያ መስሪያ ቤት ፔንታጎን የወጣ ረቂቅ ሪፖርት አመላከተ። ቻይና የኒውክለር የጦር መሳሪያ ብዛትን ለመገደብ ለሚደረገው የጦር መሳሪያ ቁጥጥር ላይ ለመነጋገር ፍላጎት የሌላት መሆኑን ፔንታጎን በሪፖርቱ ጠቁሟል። በአሜሪካ ቺካጎ መሰረቱን ያደረገው አቶሚክ ሳይንቲስትስ የተባለ መጽሔት በበኩሉ ከምንጊዜውም በላይ የጦር መሳሪያዋን በአይነትና በብዛት እየጨመረችና እያዘመነች የምትገኘው ቻይና የኒውክለር ኃይል ከታጠቀ ማንኛውም ሀገር በላይ የኒውክለር የጦር መሳሪያዎችን በማከማቸት ላይ የምትገኝ መሆኑን ገልጿል። ቤጂንግ በበኩሏ ሪፖርቱን ሆን ብሎ የቻይናን ስም ለማጥፋትና የዓለም አቀፉን ማህበረሰብ ለማሳሳት ያለመ ነው ስትል ውድቅ አድርገዋለች። ባለፈው ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒውክለር ጦር መሳሪያ ቅነሳ ላይ ከሩሲያ ቻይና ጋር ተባብረው ለመስራት መዘጋጀታቸውን መግለጻቸው ይታወሳል። ይሁን እንጂ ቻይና በዚህ የጦር መሳሪያ ቅነሳ ንግግር ላይ የመሳተፍ ፍላጎት እንደሌላት አሁን ላይ ፔንታጎን ይዞት የወጣውና ሮይተርስ ተመልክቻለሁ ያለው ሪፖርት አመላክቷል። በአሁኑ ሰዓት ቻይና ከ100 በላይ የሚሆኑ DF-31 በመባል የሚታወቁ አህጉር አቋራጭ ሚሳይሎች በሞንጎሊያ ድንበር አቅራቢያ በሚገኝ ኒውክለር ማከማቻና መተኮሻ ስፍራ ላይ ማስቀመጧን የገለጸው የፔንታጎን ሪፖርት አሁንም ቢሆን በጦር መሳሪያ ቅነሳ ላይ ለመነጋገር ቻይና ፍላጎት የሌላት መሆኑን ተረድተናል ሲል ቻይናን ወንጅሏል። ፔንታጎን ከዚህም ቀደም ባወጣው ሪፖርት የሚሳኤል መተኮሻ ስፍራው መኖሩን ገልጾ የነበረ ሲሆን በስፍራው ምን ያህል ሚሳኤሎች እንዳሉ ግን አለመግለጹ ይታወሳል።